ሰበር ዜና ኦነግ ሸኔ ከኤርትራ መንግስት ጋር ምንም ግንኙነት የለንም አለ። አስፈላጊ ከሆነ ግን ከየትኛውም አካላት ጋር ግንኙነት ልንመሰርት እንችላለን ብለዋል። በሱዳን ላይ ያለን አቋም አልተቀየረም ሲሉ ፕሬዝዳንት ኢሳያስ አፈወርቂ ተናገሩ። ዋይት ሃውስ ኖቤል ኮሚቴው ከሰላም ይልቅ ፖለቲካን አስቀድሟል ሲል ተደምጧል። ዶናልድ ትራምፕ ሲጓጉለት የነበረውን የኖቤል የሰላም ሽልማት ባለማግኘታቸው። በሌላ ዜና አሽከርካሪው ቁም የሚል የፖሊስ ትዕዛዝ ጥሶ ቢያመልጥም መኪናው በጥይት ተመቶ ቆሟል ሲል ፖሊስ አስታወቀ። ሰላም ለእናንተ ይሁን ውድ የቻናሌ ቤተሰቦች፣ የሰዓቱን ሰበር ዜናዎች ይዘን መተናል። አጠር አድርገን በትንተና እንመለከታቸዋለን። መንግስት ኦነግ ሸኔ የሚለው የኦሮሞ ነጻነት ከኤርትራ መንግስት ጋር ምንም አይነት ግንኙነት የለንም አለ። በመንግስት በሽብርተኝነት የተፈረጀውና በትጥቅ ትግል ላይ እንደሚገኝ የሚገለጸው የኦነግ ጦር ኃይል ወይንም ኦነግ ሸኔ ከኤርትራ መንግስት ጋር የተለየ ግንኙነት እንደሌለው አስታወቀ። ኦነግ ሸኔ በአቶ ኩምሳ ድሪባ ወይም በትግል ስሙ መሮ ድሪባ የሚመራ መሆኑ ይታወቃል። የመሮ ድሪባ ከፍተኛ አማካሪ የሆኑት አቶ ጂረና ጉደታ ዛሬ በሰጡት መግለጫ የኦነግ ጦር ኃይል ከማንም ተልእኮ የለውም፣ የኛ ተልእኮ ህዝባዊ ነው። መንግስት ግን እንደዚህ አይነት ፕሮፓጋንዳ እየነዛ ቢሆንም ከእውነት የራቀ ነው ብለዋል። አቶ ጂረና በመግለጫቸው በአሁኑ ወቅት ከኤርትራ መንግስት ጋር ምንም አይነት ስልጠና፣ ጦር መሳሪያም ሆነ ሌላ ድጋፍ እንደማያገኙ አስታውቀዋል። ጨምሮም አስፈላጊ በሚሆንበት ጊዜ ግን የኦነግ ጦር ከማንኛውም አካል ጋር ግንኙነት ሊመሰርት ይችላል በማለት ገልጸዋል። የባህር በር ማግኘትን በተመለከተ የተጠየቁት አቶ ጂረና ከጦርነት ውጪ በሆኑ ሌሎች ዓለም አቀፍ ህጎች መሰረት ማግኘት እንደሚቻል አስታውቀዋል። ጨምሮም አንዲት በተመድ እውቅና ያገኘችን ሀገር መውረር ግን ከፍተኛ የሰው ህይወትና የንብረት ኪሳራ ያስከትላል። ምናልባት በዚህ ጉዳይ ጦርነት ቢጀመር እንኳ የኦሮሞ ህዝብ አይመለከተውም በማለት ገልጸዋል። ዋይት ሃውስ ኖቤል ኮሚቴ ከሰላም ይልቅ ፖለቲካን አስቀድሟል አለ። የአሜሪካ ቤተ መንግስት ዋይት ሃውስ ዛሬ ባወጣው በኖቤል የሰላም ኮሚቴ ላይ ትችትን ሰንዝሯል። ኮሚቴው በዛሬው ዕለት የዘንድሮ የሰላም ኖቤል ተሸላሚን ይፋ ያደረገ ሲሆን በዚህም ቬንዙዌላዊቷ የተቃዋሚ ፓርቲ መሪ ማሪያ ኮሪና ማቻዶ አሸናፊ መሆኗን አሳውቋል። ይህ መረጃ ይፋ ከሆነ ከሰዓታት በኋላ በፕሬዝዳንት ትራምፕ የሚመራው ዋይት ሃውስ ባሰራጨው መረጃ የኖቤል ኮሚቴውን ተችቷል። የዋይት ሃውስ ቃል አቀባይ ስቲቨን ቼዩንግ በመግለጫቸው ፕሬዝዳንት ትራምፕ ጦርነት እንዲያበቃ፣ ሰላም እንዲመጣና ህይወት እንዲተርፍ የማድረግ ስራቸውን ይቀጥላሉ። እሳቸው በልባቸው ውስጥ ሰብአዊነት ተሸክመው የሚወጡትን ዳገት ማንም ሰው አይወጣውም ብለዋል። ጨምሮም የኖቤል ኮሚቴ ከሰላም ይልቅ ፖለቲካን እንደሚያስቀድም ዛሬ አረጋግጧል በማለት አስረድተዋል። ፕሬዝዳንት ትራምፕ ወደ ስልጣን ከመጡ ወዲህ 7 ጦርነቶችን ማስቆማቸውን ገልጸው የዘንድሮ የኖቤል ሽልማት እንደሚገባቸው በተደጋጋሚ ሲናገሩ መቆየታቸውም ይታወሳል። በሱዳን ላይ ያለን አቋም አልተቀየረም ሲሉ ፕሬዝዳንት ኢሳያስ አፈወርቂ ተናገሩ። የሱዳን ጠቅላይ ሚኒስትር ዶክተር ከማል ኢድሪስ ትላንት ሐሙስ አስመራ መግባታቸው መዘገባቸው ይታወሳል። ጠቅላይ ሚኒስትሩ በአየር ማረፊያ በኤርትራ ውጭ ጉዳይ ሚኒስትር አቶ ኡስማን ሳላህ አቀባበል ከተደረገላቸው በኋላ በቀጥታ ወደ ቤተ መንግስት አቅንተዋል። ከፕሬዝዳንት ኢሳያስ አፈወርቂ ጋር ከተገናኙ በኋላም ፕሬዝዳንቱ በአስመራ ከተማ ላይ እንዲንሸራሸሩ አድርገዋቸዋል። ፕሬዝዳንት ኢሳያስና ጠቅላይ ሚኒስትር ኢድሪስ በአስመራ ከተማ በእግራቸው የተጓዙ እያለም በርካታ የከተማው ነዋሪዎችና ሱዳናውያን ስደተኞች አደባባይ ወጥተው ሰላምታ ሲያቀርቡላቸው ታይቷል። ከከተማው ጉብኝት በኋላ በተደረገው ውይይት ፕሬዝዳንት ኢሳያስ በሱዳን ጉዳይ ላይ ያላቸው አቋም እንዳልተቀየረ ገልጸዋል። ሲናገሩም ለሱዳን አንድነትና መረጋጋት አሁንም ድጋፋችንን እንቀጥላለን፣ የሱዳን ህዝብ ሰላም፣ ልማትና እድገት እንዲያመጣ የበኩላችንን ጥረት እናደርጋለን ማለታቸውን የሱዳን ዜና አገልግሎት ዘግቧል። እንደ ዘገባውም ሁለቱ ባለስልጣናት በቀጠናዊና ዓለም አቀፋዊ የጋራ ፍላጎት ባላቸው ጉዳዮች ላይም ምክክር አድርገዋል። የእስራኤል ካቢኔ የጋዛን የሰላም ስምምነት አጸደቀ። የእስራኤል መንግስት ካቢኔ ከሐማስ ጋር የተደረገውን የተኩስ አቁም ስምምነት ማጽደቁን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት ገልጿል። ዛሬ ማለዳ የእስራኤል ካቢኔ ያጸደቀው የሰላም ስምምነት በጋዛ በ24 ሰዓት ውስጥ ጦርነት ቆሞ የተያዙት እስራኤላውያን ምርኮኞች በ72 ሰዓታት ውስጥ እንዲፈቱ የሚያስችል ነው ተብሏል። የተኩስ አቁሙ ስምምነት የታወጀው ትላንት
ሲሆን በስምምነቱ መሰረት በጋዛ የተያዙ እስራኤላውያንና በእስራኤል እስር ቤቶች ያሉ ፍልስጤማውያንን እስረኞች የሚለቀቁ ይሆናል ሲሉ ዓለም አቀፍ መገናኛ ብዙሃን ዘግበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማስቆም ያቀረቡት ባለ 20 ነጥብ እቅድ የመጀመሪያ ምዕራፍ የሆነው ስምምነቱ እስራኤል ወታደሮቿን ከግጭት ቀጠናው ወደ ኋላ እንድትመልስ የሚያስችል መሆኑም ተጠቅሷል። አሽከርካሪው ቁም የሚል የፖሊስ ትዕዛዝ ጥሶ ቢያመልጥም መኪናው በጥይት ተመቶ ቆሟል። የትግራይ ደቡባዊ ምስራቅ ዞን ፖሊስ እንዳስታወቀው ሐሙስ መስከረም 29 2018 ዓ.ም ሌሊት በአንድ አሲዙ የተጫኑና ለህገወጥ ስደት ከቤታቸው የወጡ 67 ወጣቶችን በቁጥጥር ስር እንደዋለ ገልጿል። አዘዋዋሪዎቹ አልተያዙም። ወዴት ቦታና አቅጣጫ በመጓዝ እያሉ እንደተያዙም ያልገለጸው ፖሊስ ሰው አዘዋዋሪዎቹ አይሲዙ ላይ ጥለዋቸው መጥፋታቸውን አስታውቋል። የመኪናው አሽከርካሪ ጨለማን ተገን አድርጎ እያሽከረከረ ያለ ቁም የሚል የፖሊስ ትዕዛዝ ጥሶ ቢያመልጥም መኪናዋ በጥይት ተመታ ለመቆም ችላለች። ወጣቶቹ አዘዋዋሪዎቹ መስከረም 29 2018 ዓ.ም ከሌሊቱ 7 ሰዓት ላይ ኬላ ሳትፈተሹ ታልፋላችሁ በማለት አጓጉዘውናል በማለት ለፖሊስ ቃላቸውን ሰጥተዋል። ወጣቶቹ በህገወጥ ደላሎች የሚካሄድ ህገወጥ ስደት እንዲጸየፉ ያሳሰበው ፖሊስ ሰው አዘዋዋሪዎቹ እንዲያዙ የህዝብ ትብብርንም ጠይቋል። ሰላም ውድ የቻናሌ ቤተሰቦች፣ ለሰዓቱ ይዤ የመጣሁት ወቅታዊ ትኩስ ሰበር የሆኑ መረጃዎች እነዚህን ይመስላሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ፣ ሰፖርት አድርጉን። ወቅታዊና ታማኝ የሆኑ ዜናዎችን ይዘን በየሰዓቱ የምንቀርብ ይሆናል ማለት ነው። በሌላ መረጃ እመለሳለሁ።